በገበያ ላይ ፍትሃዊ የንግድ ውድድር መኖር በነጻ ኢኮኖሚ ስርዓት ላይ የሚፈጥረው አወንታዊ ተጽዕኖ ከፍ ያለ ነው። ከጊዜ ወደ ጊዜም ልጓም አልባ ሆኖ የቀጠለውን የዋጋ ንረት ለማረጋጋት ያለው አስተዋጽኦ ከፍ ያለ ስለመሆኑ ይነገራል። ይህንን ተግባራዊ ለማድረግና የሸማቾችን መብት ለማስጠበቅ ያስችላል የተባለ የንግድ ውድድርና የሸማቾች ጥበቃ አዋጅ ወጥቶ በስራ ላይ ውሏል። አዋጁ ወጥቶ ተግባራዊ ቢደረግም ሸማቾች በንግድ ግብይት ወቅት የተለያዩ የመብት ጥሰቶች እየደረሰባቸው እንደሚገኝ ተጠቁሟል። ሸማቹ የቀረበለትን አማርጦ የመግዛት መብቱ የለውም። ለምሳሌ ሽንኩርት ለመግዛት ሲፈልግ ሰውየው ነው እንጂ የሚያረጋግለት እሱ መርጦ ከነዚህ ይሻለኛል ብሎ መግዛት እንትን የለውም። እንደዛ ቢያደርግ እቃ መግዛት አይችልም። በሁለተኛ ደረጃ በነጋዴዎች በለጠፉት ዋጋ እየሸጡ አይደለም። የለጠፉት ዋጋ ሌላ ነው፣ የሚሸጡበት ሌላ ነው። ስለዚህ አንድ ነጋዴ በለጠፈው ዋጋ መሸጥ ግዴታ አለበት። ይህም እየተከበረ አይደለም። አንዳንድ ቦታ የመብት መጣሶች በተለይ ጥራታቸውን የጠበቁ ማቴሪያሎችን ከመግዛት አንጻር ችግሮች እንደሚታዩ ነው። በተለይ ለመግዛት ስትሄጂ ከፍላጎትሽ ውጪ የምትገዢበት ከገዛሽ በኋላ እንደ ነጋዴው ነው እንትን የምለው የሚመልሱትም አሉ፣ የማይመልሱትም አሉ። ሄዶ ለማስመለስም ይሉንታ የሚሰማሽ ጊዜ አለ። ሸማቹ በዋጋ እየተደራደረ የሚገዛበት አውድ አይደለም ያለው። በርካታ ድርጅቶች ተመሳሳይ ምርትን ቢይዙ የዋጋ አማራጭ የማያገኝበት፣ የጥራት አማራጭ የማያገኝበት ተመሳሳይ የሆኑ ነገሮች ናቸው። ሌላው ለገበያ የሚቀርቡት እነዚህ ምርትና አገልግሎቶች ጥራታቸው ያልተጠበቀ በተቀመጠላቸው ስታንዳርድ ያለ መሆን ሸማቹ ላይ ይደርሳል። የሸማቹን መብት ለማስጠበቅ መንግስት፣ ነጋዴው እንዲሁም ራሱ ሸማቹ በቅንጅት መስራት እንዳለባቸው የንግድና ቀጠናዊ ትስስር ሚኒስቴር አስታውቋል። ከፌዴራል እስከ ወረዳዎች ድረስ የሸማቹን መብት ለማስጠበቅ የተቋቋሙ መዋቅሮች ቢኖሩም ሸማቹ ማህበረሰብ በንግድ ስርዓቱ ላይ የሚደርሱበትን የመብት ጥሰቶች ለመከላከልና መብቱን ለማስጠበቅ የግንዛቤ ችግር መኖሩም ተመላክቷል። ሸማቹም የራሱን መብት ካለማወቅ ጋር ተያይዞ ሻጩን በዛ ልክ በልምድ የምንሄድባቸው በመከባበር ህብረተሰቡ ባለው ዘይቤ ነው ብዙ ጊዜ ሸማቾች የሚጠቀሙት ማለት ነው። የግንዛቤ ማነስ አለ። አሁን የግንዛቤ ስራ ነው እየተሰራ ያለው፣ የአደረጃጀት ስራ ነው እየተሰራ ያለው በአብዛኛው ማለት ነው። ብዙ ማህበረሰብ ግንዛቤ አለው። መብቱን በዚህ መልኩ የሚያስከብርበትን በቂ ግንዛቤ አለው ብለን ማለት አንችልም። ገና ብዙ የሚቀር ነገር አለ። በየጊዜው በምርቶች ላይ የሚደረጉ አግባብ ያልሆኑ የዋጋ ጭማሪዎች ሸማቾች ላይ የሚያደርሱት ኢኮኖሚያዊና ማህበራዊ ቀውስ ቀላል የሚባል አይደለም። አግባብ ያልሆኑ የዋጋ ጭማሪዎች መኖራቸውን የንግድና ቀጠናዊ ትስስር ሚኒስቴር አምኗል። ለዚህም እንደ ምክንያት የሚነሳው በንግድ ህጉ ላይ ያለ ክፍተት መሆኑን በሚኒስቴሩ የሸማቾች መብት ጥበቃና ግንዛቤ ዴስክ ኃላፊ አቶ ሰይፉ አየለ ተናግረዋል። ይህንን ክፍተት ለማስተካከልም እየተሰራ መሆኑን ጠቁመዋል። የዋጋ መጨመሩ ጉዳይ ዓለም አቀፍ ገበያውም ጫና የሚያደርጉ በተለይ ከውጭ ወደ ሀገር ውስጥ የሚገቡት በዛ ደረጃ ሊሆን ይችላል። ከውጭ ከረንሲ ጋር በማያያዝ አገር ውስጥ የሚመረቱትን ያለ ምክንያት የሚያደርጉ የንግድ ተቋማት እንዳሉ ይታወቃል። ምክንያታዊ ያልሆነ የዋጋ ጭማሪ የሚያደርጉ ነጋዴዎች በብዛት እንዳሉ ይታወቃል። እሷን የምንጠይቅበት የህግ ክፍተት እየተስተካከለ ነው ያለው። አሁን 8/13/2006 በመሻሻል ላይ ያለ ነው። ትልቁ ክፍተት ብለን የወሰናቸውና የለየን ይሄ የዋጋ ጭማሪ የምናይበት መንገድ የህግ ክፍተቷን የማስተካከል ጉዳይ ይመጣል። ያኔ እልባት እያገኘ የሚሄድ ነው። ግን ጥያቄው ትክክል ነው። የሸማቾችን መብት ለማስጠበቅ ፍትሃዊና ወጥነት ያለው የንግድ ስርዓት እንደሚያስፈልግ ተገልጿል። በዓለም አቀፍ ደረጃ ለ42ኛ ጊዜ በሀገር አቀፍ ደረጃ ደግሞ ለ12ኛ ጊዜ የሸማቾች መብት ቀን ጥራቱን የጠበቀ ምርት ለሸማች በሚል መሪ ቃል ተከብሯል።